እኛ እንደዛ ስታሳጡ ይሄ ሁሉ ለማስመሰል ነበረ። እኛ የኛ ልፋት ያ ሁሉ ነገር ከንቱ ነበር ማለት ነው። ማንኛውስ በቃ እኛ አጋጣሚ ነበር የምፈልገው አገኘሽ ገብቶሻል። ማስመሰል ቃል እንደማልፈልግሽ ወቂ ሲጀመር ማለት ነው ማንነቱን ሳይረፍድ ማወቅ ራሱ ለኔ ጥሩ ነው። ነገ ማለት ነው ነገ ነገር የለው ወራደ ይዞ ባትፈላለጉ እንኳን ሰማሽ አልፈልግሽም። እንደፈለግሽ ማውድ ማበድም ትቻለሽ እዚህ በኋላ ምን ማለት ነው? ምን ማለት ነው? ምን ማለት ነው? ነገር በቃ ገብተሻል። ልብሽን ልየው ልረዳሽ ብዬ ነበር እንጂ አንቺ ጋር ሊሆን እንደማልችል እኮ ሁሉም ሰው ያውቃል። ሰላም እንዴት ናችሁ? ውድና የተከበራችሁ የሶሲ ፋሚሊዎች ደህና ናችሁ ወይ? እንዴት ነው ማሬ? እንዴት አላችሁ? አለሁልሽ እግዚአብሔር ይመስገን። እሺ ሰላም እንዴት ናችሁ? ውድና የተከበራችሁ የሶሲ ቲዩብ ቤተሰቦች እኛ አለን እግዚአብሔር ይመስገን። እንደዚህ እንዳማረብን ዛሬ ለየት ባለ በአዲስ መልኩ መጥተንላችኋል ወደ እናንተ። እንደምትወዱትም አልጠራጠርም። ትናንት የነበረውን ቪዲዮ አይታችሁ በጣም ብዙ ሀሳብ አስተያየታችሁን ሰጣችሁና በጣም ብዙ ከጎናችን ነበር። አዎ በጣም አምሮባችኋል ተብለናል ሁለታችንም። አዎ በጣም አማርገን እናመሰግናችኋለን። አንተ ነው በጣም እንዳማረብህ ነገሩት። ማኔን አይ እሱ ጋር ስትሆኚ ተባልሽ አበባ መስለሻል። አይ መልካም ምኞታቸው እኮ ነው። መልካም ምኞታቸው እንደሆነ ነው። አዎ እናመሰግናለን። የእውነት ለመልካም ምኞታችሁ ለሰጣችሁን አስተያየት ስለ ሁሉም ነገር በጣም እናመሰግናለን። ፍቅራቸው ደስ ይላል በጣም በጣም የእውነት ይለያል። በጣም ሳይሰስቱ ነው ፍቅራቸውን ያሳዩን። እኛም በጣም አድርገን አንተም እንደነሱ ነው መሆን ያለብህ። አንድ እንዳሰስት ፍቅርህን ስትሰጠኝ እሺ እንዳሰስት ነግሬሃለሁ። ለነገ ሳትል አዎ የምን ነገ ነው? ዛሬ ነው ምን ነው እውነት ነው አይጎዳም። እኔ በደንብ ነው መንከባከብልህ። አታውቅም እኔ እሺ ለማንኛውም እንደዚህ አማረና ደስ የሚል ፕሮግራም ይዘንላችሁ መጣናል። ምንድነው የት ናችሁ እንደምትሉ አንጠራጠርም። እናንተ እንደምታስቡት ትላንት እንደነገርናችሁ ወደ ቤታችን ገብተን አይደለም። ዛሬ የሰው ቤት ነው ያለነው። የማን ይመስላችኋል? ገምቱ እስቲ። ገምቱ እስቲ። አይቶት የሚያውቁ አይመስለኝም። ይሄን አሳያሚ ከዛ በኋላ እንነግራቸዋለን። አያምሩም? የተዘጋጀውን ነገር ተመልከቱ ምናምን። አዎ የሚገርም ጊዜ ልናሳልፍ ነው። ልዑልና ሶሲ እንግዲህ ወደ ታች እቃ ሊገዙ ወርደዋል። ይሄ የማን ቤት ይመስላችኋል? እንንገራቸው እንጂ የልዑል ቤት ነው። ጋይስ የልዑል ቤት ነው። በጣም ነው የሚያምረው። አሳያቸው የልዑልን ቤት። ኦ ማይ ጋድ ትዳር ነው የቀረው። ይሄ ልጅ ትዳር ብቻ ነው የቀረው። በጣም ነው የሚያምረው ቤቱ። ሁሉ ነገር አዘጋጅቶ ምን ብሎ ቤቴን መርቁልኝ፣ እናንተም ደግሞ በቤቴ ልጋብዛችሁ። እስከዛሬ ድረስ በሄሉ ቤት ምናምን ፕሮግራም አዘጋጀው። ዛሬ ሁላችሁንም ሰብሰብ አድርጌ በቤቴ ልጋብዛችሁ ብሎ አክብሮን ጠርቶን የመጣ ነው። እኛም ምግብ ተዘጋጅቷል፣ ሁሉም ነገር ተዘጋጅቷል። ቡናው ተዘጋጅቷል። ይኸው ቡናው እዚህ ጋር ተዘጋጅቷል። ቡና የምታፈላው አግናለች ነው ከእናንተ ነው? እውነት የራሱን ይዞ ሊመጣ ይሆናል። በዚህ አጋጣሚ እንደነገሩ ሊሆን ይችላል። ምን ይታወቃል? የእውነት ብቻ በጣም ነው ደስ የሚለው። አሪፍ ጊዜ እኔ ኖርማሊ እንዲሁ ሳያቸው ሶሲና ልዑል ቀርቤታቸው ራሱ ብዙ አላማረኝ አይደል? አጣፍታቸው እንዴ እንታስያለሽ ማቀሳስ አይ ህዝቡ እስቲ ኮሜንት ይስጥ አይሻልም? እነሱማ ከማጋባት ወደ ኋላ አይሉ እንትን አጋብተው ጨረሱ። ግን እኔ እንዲሁ ሳይ እህል ውሃቸውን ታየክ ወደፊት የሆነ ነገር ይመስላል። ምን መዳፍ ላምብልሽ ይሄኛው የህይወት መንገድ ይባላል። እሺ ገብተሻል? ይሄኛው ደግሞ የሀብት መንገድ ይባላል። ኦኬ ሀብታም ነሽ። ከዛ ሁለቱ መጥተው አይደል ከገጠሙ በቃ ስኬታማ ሰው ነው የምትሆኚው። አይገጥሙም ማለት ግን ተላልፏል።
ከዚህ በኋላ የመጣችሁ መዳፍ ያነባል። በምን ይሁንልህ? በዶላር ያርጉልህ። አንድ መዳፍ 100 ብር ነው። ኦኬ 100 ብር። አይ ችግር የለም። ወደ እኔ ነው ግን ቀድማችሁ መደወል ያለበት ስለሆነ ወደ አንቺ ደውለው ነው። ወደ እኔ ደውሉ። ኦኬ ነው ወደ አንተማ ማንም ቀጥታ መስሎኝ ነው። በውስጥ አውሩኝ ሁላችሁም ከፈለጋችሁ እና ለማንኛውም ቤተሰብ አሪፍ ጊዜ እናሳልፋለን። እናንተም ዘና ፈታ እንደምትሉ ተስፋ እናደርጋለን። ሁላችሁም ሳብስክራይብ አድርጉ። ቻናሉን 20 ሺህ እናስገባው። ሳብስክራይብ አድርጉ። ላይክ ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ እና በረታታ እንግዲህ በአቅማችን ማለት ነው። ሶሲንም እና በረታታት እና ለማንኛውም ቤተሰብ ያለንን ጊዜ አብረን ምናየው ይሆናል። ሁሉንም ነገር አሳይልን። እናንተም እንደምትወዱት አንጠራጠርም። ፕሮግራማችን እስከ መጨረሻው ድረስ ተከታተሉ። ፉል ኦፍ ሰርፕራይዝ ነው። ሌላም ነገሮች ይኖራሉ። በማል ጌም አለ፣ ጨዋታ አለ ምናምን ዘና ስንል ለምን ውሎ ዛሬ እስከ መጨረሻው ድረስ አብራችሁን ቆዩ እና ቡናው እናንተ አቀራረቢ ወይስ ምን ታረጊ? እሺ አቀራርባለሁ። ሌላ እዚህ ጋር የጎደለን የማስተካከለው ነገር የለም። ሁሉንም አድርገው ወጣዋል። እስኪ ምን ይዘው እንደሚመጡ ነው ያለ። መርቁ እንግዲህ የልዑልንም ቤት እኛም ቤት ደግሞ ወሳ ብለናል። እኛ ያው መታሰር ያለበት ካለ መንቦሳ እንተናስራለን። አዎ እና ለማንኛውም ቤተሰብ አብራችሁን ቆዩ። እኔም ቡናውን ላፍላ፣ አንተም ደግሞ ጎርደድ ኧረ ሰው ሁሉም ነገር አልቋል፣ ተዘጋጅቷል። አሪፍ ነው። አሪፍ ምስል ያምራል በጣም ያው ቤተሰብ እንደሚወዱት እርግጠኛ ነኝ። እነሱ ግን አስበው ነው ዘገኝ በጣም ቆየዋል። ግባ መጥተዋል። ቆያችሁ በጣም መረስክት መጡ ነው ከንፈሯ የምትልሰው እንትን እያልሽ ነው። እሺ ለታመች ምን ሆነ ነው? እንኳን ደህና መጣችሁ። እንኳን ደህና ቆየሽ። አይ ሁሉ ነገር አዘጋጅታችሁ እኮ ጥላችሁ ነው ሄዳችሁ። አዎ ጠፋችሁ። ባይዞ የኔ ሙያ ነው ይሁሉ ሶሲ ትንሽ አንዳንድ ነገር ይዛኛለች። ነው ሰላም በሏቸው። እዚህ ጋር ቤተሰቦችን ነው። የቱ ጋር ነው? እሺ ምንድነው? ሰላም እንዴት ናችሁ የኛ ውድ ቤተሰቦች? ዛሬም ያው ጉንፋናችን እንዳለ ነው። ግን ያው ብንታመምም ለነሄሉ ስንል በጠዋት ተነስተን ይሄንን ምሳ አዘጋጅተናል። ብዙ ነገር አለ፣ ቡናም ይፈላል ምናምን። ለመጀመሪያ ጊዜ በእኔ ቤት ቪዲዮ ከዚህ በፊት ሰርተን አናውቅም እና በዚህም ያስመረቅን ከዚህ አላስመረቅሽም እንዴ? ከዚህ በፊት እና ብቻ አላስመረቀችም። ያም እየበላ ነበር። አዎ ሰላም ቤተሰብ እንዴት ናችሁ? የማን ቤተሰብ ነው? ችግር የለውም። የሁላችንም ቤተሰብ አንድ አይደል? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ዛሬ የልዑልን ሙያልን ቀምስ ነው። ምርጥ አድርጎ ምግብ ሰርቶልናል። እስቲ ግን ጾም ስለሆነ ያው ሁለት ምግብ ብቻ ነው የሰራነው። ዛሬ ያው ሮብ ነው፣ ጾም ነው። ሮብ ስለሆነ አዎ ለዛ ነው። ችግር የለውም። እንጀራውን ግን የቆራረሰችው ሶሲ እንደዚህ ቁርጡን ቆረጭ አልኩሽ፣ እንደዚህ አድርገሽ እንትን አልሽ። ምንም ሙያ የላትም በነገራችን ላይ ዝም ብላ እንጀራው ተነታተረብኝ ምን ላድርገው። እና ብቻ በተቻለን መጠን አሪፍ ለማድረግ ሞክረናል። ከኔ አይደለም ችግር። እናመሰግናለን ልዑላችን። ሲጀመር በደንብ መመስገን አለብን። የእውነት እናመሰግናለን። ከበላም በኋላ ደግሞ በደንብ እናመሰግናለን። አሁን እሺ ጥያቄን ጠይቃቸዋ። እንዴት ነው አዲስ ፍቅር ማለት የድሮ ፍቅር ሲታደስ እንዴት ነው? ብዙ ጊዜ ከጥል በኋላ ሰው ሲታረቅ ፍቅሩ ይጨምራል ይባላል። እንዴት እያደረጋችሁ ከሄል ጀምር? ኖ ከሱ ጀምር። ከሱ መስማት ፈልጋ ገና ነው። ኦልሬዲ እንደሚታወቀው ከጀመርን አጭር ጊዜ ነውና
ገና አጣጥመን አልጨረስነው። ኔክስትም ደግሞ ያሰበችው ነገር አለ። ቤተሰብ ጋር አንድ ላይ ታዩታላችሁ ሁላችሁም ብዬ አስባለሁ። ሰርፕራይዝ ነው ለቤተሰብ ተናግረናል። ያው እናንተም ታዩታላችሁ። ለወጣቶች ምን ትመጣለህ? ለወደፊት ለጀማሪዎች ለእንትኖች ለአዳዲስ መጪ ጥንዶች ለእነሱ ያው ፍቅር የሚያስፈራ ነገር አይደለም። ሞክሩት፣ ኤክስፔሪንስ አድርጉት። እስከ መቼ ብቸኝነት፣ እስከ መቼ ትራስን አቅፎ መኝታ ለብቻ ለሶስት መዛለ ደግሞ በጣም ይከብዳል። ለሶስት ይላንቱ ነው። አይ ለሁላችሁም ነው። እዚህ ጋር ሲንግል ሆናችሁ ላላችሁም እስከ መቼ ነው እንደዚህ ሆናችሁ መቆየት የፈለጋችሁት? ትራሳችሁን አቅፋችሁ የምታድሩት፣ በሰው ፍቅርስ የምትቃጠሉት፣ ቂጣችሁ የሚነደው እስከ መቼ ነው ማለት እፈልጋለሁ። ያው ያላገባችሁም አግቡ፣ ሲንግሎችም ያው ተጣመሩ እላለሁ። ተጣመሩልን። እሺ ወደ ሄለን። አይ ፍቅር ደስ ይላል፣ በጣም ደስ ይላል የእውነት ፍቅር እና እንደ አዲስ ደግሞ ሲታደስ ያው ከዚህ በፊት እንተዋወቃለን፣ አይከብደንም። ሞር ደግሞ አሪፍ እናደርገዋለን ብዬ ነው ወስበው። ግን ደስ ይላል ፍቅርና ሞክሩት። ደግሞ ያስፈልጋል ሰው ልጅ የእውነት በዛ ውስጥ ነው ደስታ የምታገኘው ምናምንና ሞክሩት። ልውል እንግዲህ 2019 ላይ ትዳሪ ማን እኔ እንደማሊስ ታውቃለህ? አይ የእውነት የሆነ ቁም ነገር ለማለት አንድ ትዳር አለ የተደበቀ ነው። ያው እኛም አናውቀውም እስካሁን። ግን ይሄን አለኝ ሲል ግን ለሶስተኛ ጊዜ ምናምን እየሰማሁ ነው። እኔ አላውቅም እስካሁን። ራሱን እያሸሸ ነው ወይስ አለን? አይደለም አለች። እውነት ነው አይደለም። ከሀገር የለችም። ሀገር ውጭ ናት ማርስ ላይ ናት። አይ የምር ታይዋለች አሁን ቪዲዮ። ህይወት ያስፈልጋል የትኛውም ሰው እና ደስተኛ ለመሆን የራሳችሁ ሰው ያስፈልጋችኋልና እና ተፋቀሩ ነው የምላችሁ። ይሄ ነው ምክራችሁ። አለቀ። አሁን እሺ ቡናውን ታፊያለሽ አታፊው? እሺ አንዴ ይሄ ቦታውን ለኛ ነው የሚያስፈልገው። እኔና እሷ እኔ እዛ ጋር ንፋስ ራሱ በመሀላችን ከመጣሁ ሰዓት ጀምሮ በስራ እያስፈጋኝ ነው። አሁን ደግሞ ቡና ይለኛል። ይሄው ነው ተቀመጡ። አሳይታችኋል። አንተ ቡናው ግን እዚህ አልመች ብሎ እኔ ከዚህ ጋር ነው ያው የላጤ ቤት ቡናው እዚህ ጋር ነው ያደረገው። የላጤ ቤት አይመችም። ሶሲ ነች የምታፈላበት። ተቀመጭ አንቺ እኔ እና ምሳውን አንተ አትጣጋኝ በእናትህ ወደዛ ራቅ ብለህ ማለት አትጣጋ ወደ እኔ እሺ አንተ ማን እንደ በእናትህ አትጋይ በእናትህ ጥፍሬ ሰበርከው እኮ አትጋይ በቃ ኮሱ ይሰራል። ጥፍርሽ ምንድነው? ደህና ነሽ? አታይም? አይና አያይም? ምን ይሁንሽ ነው ለነ ሶፊት በእናትህ ዞር በለው እንደዛ ምን አገባኝ ሰው ሄሎ ችግር የለም ዝም በይ እኮ ይሰራ ነገር እኮ ነው። ይለ አስር ይሰራ ሰበርከው እኮ ያመኛል። ሲቀጥል ደግሞ በጣም ነው እሺ ምን ይልሽ እግርሽን ጫፍ ምንነካ አልፈልግም። አበዛው ጭራሽ እንዴ ምን ሆነሽ እንደዚህ የምትቀያየር? በእናትህ ዞር በል። ምን ይሆንክ ነው? አታይም እንዴ ሶሲ ምን ሆነ? የሚስተካከል ነገር እኮ ነው። የሚሰራ ነገር እኮ ነው። ምን አገባኝ እኔ ተሰራ እንዴት አታይም እንዴ? እኔ አላየሁሽም እግርሽን እዚህ ስራ አንቺ ምን ይሰራልብሽ? ይመለከተኛል። እሷ አይመለከተኝም። ዝም ብለህ እንዴት አይንህ አያይም እንዴ? መጀመሪያ ማየት አለብህ። ምን አገባኝ እኔ እኔ ሳላይሽ ነው አልኩሽ እኮ። ምን አገባኝ? ያገባኛል? ያመኛል እኮ። እንዴት ነው ዝም ብለህ የምትነካኝ? ሄሎ አውቆ እሺ ዝም በይ በቃ። አሁን ዝም በይ። ፕሮግራማችን አታበላሽ። ዝም በይ። ሄለን ምን ሆነሽ ነው? እኛ ኮረንት አፍራችሁ ያመጣ አይደለም እንዴ? ጥፍሬን እኮ ነው የሰበረው። በዛ ላይ ደግሞ ያመኛል እንዴ? ሄለን የሚሰራ ነገር ነው። ደህና ነሽ? ምንም ይሆንሽ ነገር የለሽም። ያው ከዚህ በላይ አስተካተነኝ። የምር መስራት አይኖርሽም። የምር አስቀይማለሁ። ዝም በይ በቃ። ዝም በይ አልልም። አስቀይማለሁ እንዴ? አልልም። ያመጣል ምን ሆነ ነው? ሄለን በሰላም ነው? አታይም እንዴ? ሲጀመር ጥፍር የሚስተካከል ነገር እኮ ዝም ነው። በሉና ሌላ ማለት መናገር የፈለግሽ ነገር ካለ በዚህ ሀሳብሽ አይደለም ነገርኝ። በዚህ ሀሳብሽ ልትናገሪ የፈለግሽ ነገር አለ? አይደለም ጥፋትን ጥፋት ነው ብሎ ማመን ነው። በቃ አለቀ። አጥፍቻለሁ ማለት ነው። እሱ እኮ አላመንኩም አላማምናልሻል እኮ ሄሎ ሶሲ ቆይ አሁን ታረጋግጥ ብለሽ ነው እንደዚህ የምትሆኚው? ጥፍሬ ተሰበረ ብለሽ? አዎ እንዴ ጉዴ ጭራሽ አበዛው። የምር እኔ ማን ነኝ ያበዛሁት ጭራሽ? ሌላ ልትይኝ የፈለግሽው ነገር ካለ መናገር ያለብሽ ነገር ካለ ንገሪኝ። አሃ አራ ተረጋ መልሽ። ትዕግስቱ ስጠኝ። አረ ማናገሪኝ። ሌላ በዚህ ሀሳብሽ ልትናገሪኝ የፈለግሽው ነገር ካለ ንገሪኝ። ያው መልሽልኝ። የምር ረፍ ይበቃል። አበዛው እና እንደዚህ በሰው ፊት ታወርጅኛለሽ እንዴ? ጥፍር እኮ ነው የተሰበረው። ምንም አይደለም። ለምን ይሰበራል? ለምን ይሰበራል? ዝም ብሎ እንኳን እንቅፋት እና ለአንድ ጥፍር ብለሽ ነው እንደዚህ የምትናገሪኝ?
አረ መልሽልኝ ያው አረ ተረጋጋ። ያው መቶን እያይሻት ነው። አንተ ጥፍር እኮ ነው የተሰበረው አይደል እንዴ? እሺ አሬ ሳላይ ነው ወደ ገንዘብ እሰይ ለምን ይሰበራል? አንድም ቢሆን መሰበር አረ እንዴ ሰው ፊት ምን እየሆንክ ነው? አሬ አክብሪ። አንቺ ነሽ እኮ ሰው ፊት እያወራድሽ ነው ያለሽ። ተቆሻል አታውራ። አረ ዝም ብለህ ማይሆን ነገር አታውራ። አይላ ኖርማል ነው ይሄ። ሰው ፊት አዋርድ ምን አድርገህ ነው ማዋርድ? በቃ ሽንት ምን ተረካኔ ነው ጥፍሬ የተሰበረው? አረ ሄለን እኔን አክብሩኝ አብስራ። እኔ ቢያንስ አክብሪ ዳል ምን እያልሽ ነው ያለሽው? አትንካኝ። ያማል እንዴ አትንካኝ። ቆይ በዚህ ሀሳብሽ ልትናገረኝ የፈለግሽው ነገር ካለ ተናገሪ ይውጣልሽ። ምን መናገር እና ምንድን ነው እያልሽኝ ያለሽው? አበዛው በጣም ማን የኛ በዛው? አዎ እንዴ በጣም ያበዛሽው። እሺ ያማል እንዴ ሰው ፊት ትመታኛለህ? ሰው ፊት ትመታኛለህ? ሰው ፊት እያወራሽ ነው ያለሽው። ከመቼ ላይ ነው ጭራሽ? ያው የሚያስመጣ ነገር አይደለም። ግን አንቺ ንገሪኝ አልኩሽ። ሌላ ልትናገሪኝ የፈለግሽው ነገር ካለ በዚህ ሀሳብሽ ንገሪኝ። ሌላ ምንድን ነው ልትይኝ የፈለግሽው ነገር? አረ መምጣት ነው የሚቀርብሽ? ቁጭ በሉ እናንተ ነው። ቆይ ቁጭ በይ አይመለከትሽም። ንገሪኝ ጨርሽ ልስማሽ። የምራ በዛው በጣም ማን እኔ ነኝ ያበዛሁት? ጭራሽ ካሁን የኔ ነኝ እጅ ማንሳት ጀመርክ? ሰው ፊት እንደዚህ የምትናገሪኝ እንዴ? ያሸራ አይመለከትሽም። ቁጭ በይ አይመለከታችሁም። በጣም ነው ያበዛሽው። በጣም ነው ያበዛሽው። በጣም ነው ያበዛሽው። ይመለከተኛል እንዴ? ዶላ ሰልፍ አንቺ ደግሞ አንድ ልጅ ነው ለምትመጪዋለሽ መጀመሪያ አንተ እሷ ሴት አለች እንዴ? እጄ ነበር ተማርካ እናንተ ዘም ብላችሁ ቁጭ በሉ። ሉል ቁጭ በሉ። ዞር በሉ። ሉል ዞር በል። እዛ ታስቀምጫት ነው። በቃ ዞር በል። መጣኝ ለደኝ በእናትሽ አንቺ ልጅሽ ታነሻለሽ። አስነስተው ለወደበኝ እኔ ልጅሽ ነው ያነሳሽው። አንቺ ነሽ ለኔ ልጅሽ ታነሽ። መልሽ እስኪ አንቺ ነሽ ለኔ ልጅሽ ታነሽ። በቃ ወይ ሁሉ ልትይኝ አንቺ ዞር በይ። አይመለከትሽም። በቃ ትናገሪ። በቃ ይውጣለት። ትናገሪና ትጨርስ። አበዛውሽ አበዛው በጣም አከበርኩ። ሲጀመር ልጅሽ ብዬሽ ነው እንጂ አንቺ ራሱ ልጅሽ አፍቅረሽ እንዳይመስልሽ። አልፈለከኝም። አያችሁ እውነቱን ሲያወጣ እኔም አልፈለኩም አልወደድኩም ነበር። አውቄ ነው። እሺ አዎ ገባኝ እኮ አሁን እኮ አየሁት ስታስመስይ እንደሆነ እኔም አየሁሽ። በቃ ገብተሻል። ልብሽን ልየው ልረዳሽ ብዬሽ ነበር እንጂ አንቺ ጋር ሊሆን እንደማልችል እኮ ሁሉም ሰው ያውቃል። እውነት ገብተሻል። የልብህን ነው ያወራክ ያለኸው። በቃ ነገርኩሽ። በዚሁ አጋጣሚ ነገርኩሽ እንደማልፈልግሽ ነገርኩሽ። ገብተሻል። እኔ ራሱ አልፈልግህም። አይሽ እኮ አንቺ ነገርሽ። ምንም ፍቅር የለኝም። እኔ ራሱ ጨርሻለሁ። ምንም ነገር ሲጀመር ጨርሼ ነው ለአንተ የመጣሁት። እሺ ምንም ለአንተ ቀረኝ ነገር የለም። ሳስመስል ነው እዚህ ጋር ይሄን ያስመሰልኩ ነበር። ዋናም ተባነነብሽ። ቀስ ብሎ ወጣብሽ ማስመሰልሽ ማለት ነው። አንተ እኮ ነው ያወራኸው። በቃ ማናገር ነበረብኝ። እንደማልፈልግሽ ነገርሽ እንድታውቂ እፈልጋለሁ። እናንተ ተናዳችሁ እኮ ነው እንደምታወሩት። ስነ ስርዓት ይኑራችሁ በመድኃኒዓለም። አይመለከትሽም። አንቺ ቁጭ በቃ ነው ይወጣልሻል። አይመለከትሽም። አሁን በግልጽ በቃ አወቅሽው፣ ሰማሽ። አልፈልግሽም። እንደፈለግሽ ማውድ ማበድም ትቻለሽ። እዚህ በኋላ ምን ማለት ነው? ምን ማለት ነው? ምን ማለት ነው? ነገር አንቺ አንድ ነገር በላቸው። በቃ አረፉ። ይበቃችኋል። እሺ ከዚህ በኋላ ምን ናችሁ ነው? እኛ ማለት ሲጀመር ይሄን የሚገባሽ አይደለም። እኛ እንደዛ ስታሳጡ ይሄ ሁሉ ለማስመሰል ነበረ። የኛ ልፋት ያ ሁሉ ነገር ከንቱ ነበር ማለት ነው። አገኘኋሽ። በቃ እና አጋጣሚ ነበር የምፈልገው። አገኘሁሽ። ገብቶሻል። ማስመሰል እንደማልፈልግሽ ወቂ። እናንተ አይደለም ማስመሰል ለምን አስፈለገሽ? ተጀመረ ሰው ታስመስል ነበር። ገባ አይደለም። እኔም አልፈልግም። እሺ ተቀመጡና ነው ምለምን መሰለህ? ውይ ያው በማርያም ብላም መቼም አለምንም። እሺ ሄለን ኧረ በመድኃኒዓለም ስማ አለምንም መቼም ቢሆን ማለት ነው። ጥርቅ ማለት ይችላል። ጥርቅ አይንሽን ለማጠፈው አሳየኝ እኮ ወንድነት አሳይሻለሁ። እኔ ላይ እጅ አታነሳም። እሺ አታነሳም። ምንቅ እንዳይመስልህ። ምንም አታመጭም። ኧረ በመድኃኒዓለም ኧረ በፈጣሪ አንቺ ምን ልታረጊም? ጭራሽ እዚህ ዛሬ ሆድ ያባውን ብቅል ያወጣል። ውጭ እና ታዲያ አለ ራሳችሁ እኮ ነው የምትነጋገሩ። ካሜራ አድርጋችሁ ይኸውልሽ ሄለን አንተም ቢሆን እኛን እንደዛ ሁሉ ስታሰቃዩኝ ነበር። ለማስመሰል ነበር ማለት ነው። ለዚህ ሁሉ ምን አደረግናችሁ?
በቃ ይወጥ ይችላል እንደፈለጋችሁ ማረግ ይችላል። እኛ ምን በደለናችሁ ነው? ሲቀጥል እንደዚህ ለእናንተ ለክብራችሁ ብዬ እንደዚህ እንትን ስልሁ ቆይቼ ምንድነው በዚህ ልክ በቃ ሶሪ አንተ ቤት መሆኑ በጣም እኔ ስለኔ ቤት ምናምን አይደለም ማለት ምን አስፈለገ በዚህ ልክ መሸወድ ምን አስፈለገ? አንቺስ ቢሆን ማለት አልፈልገውም ሲጀመር አንተ ካልፈለግሽ ምን ያስገድደሽ? አልፈልገውም ሲጀመር ማለት ነው። ማንነቱን ሳይረፍድ ማወቅ ራሱ ለኔ ጥሩ ነው። ነገ ማለት ነው ነገር የለው ጎራዴ ይዞ ባትፈላለጉ እንኳን እኮ ክብር ባለው መንገድ መለያየት ትችላላችሁ። እንደዚህ አልፈልግሽም እንደዚህ ነገር ነው የምታወሩት። ትናገረኛለች እንዴ እቺ ነኝ ታዲያ ወደዛ ሄደን ነው ሌላ እንደው ማድረግ ልንገርሻ ሁለታችሁ ውጡልኝ ከቤቴ አልፈልግም። እኔ ከሱ ጋር አልወጣም ከሱ ጋር አልወጣም ከሱ ጋር አስመሳይ እሺ ውጣ በቃ አንተ ነበር በዚህ ምድል አትሳውዳ ይሩጣ በግሩይ በግሮስ ያለ ጫማ ይከብሬ የኔ ክብር አንቺ በዚህ ተረጋጉ እሺ ፍራንከና ተረጋጉ እንዳገባ ይቅርታ በቃ ና በምን እሺ በቃ ና እሺ በቃ ወራነን እሺ በቃ ና እሺ ና ሲጀመር እሺ በቃ ነገር ወያት ያለክስ እንደዚህ ተመታታ ፍራንክ ነው በቃ ነው ሌላ ነገር የለውም እኮ ለምን ታለቅሻለሽ አንቺ ሶሲ በቃ ተረጋጊ ፍራንክ ነው በቃ እኛ ተመታታችሁ የተሰዳደባችሁ እኛንም ጥፍ የተመታን ሰው ማለት በቃ ነው አሁን ቁጭ በሉ እንብላ እንጠጣ በቃ አሁን ፈታ ነው በቃ ተረጋጊ አሁን ሳቂ ምናምን ማይ በዚህ ሉል በቃ ፍራንክ ነው አንተ አይደብርም በሰው ቤት እንደዚህ እናደርጋለን እንዴ ሉል በምን ትንሽ እስቲ የረሱትን ነገር እናስታውሳቸው ብለህ ባይዘው የሄለን ሐሳብ ነው እኔ የለውበት እኔ እንደዚህ ነው never mind እንደው አሁን ምንም እንትን ብትል እንዴት እንደዚህ እንባላለን እንደዚህ ነው የተረብስዋው በስላሴ ጭራሽ እሱ ላይ ወጥቼ እኮ ሉል ደግሞ አዘጋጅቶ እኛ በጠበጥ ነው ሶሲ በቃ ይቅርታና በቃ መግቡና ነው ደግሞ ስታኮርፍ እንዴት ነው የሚያምርብህ ሳቀየውና በቃ አሁን እኔ ማስተናግዳችሁ እኔ ነኝ ማስተናግዳችሁ የራሱ ሐሳብ ወዳለሽ እንዴት ልተው ይችላል በቃ እሺ አሁን ሁሉም ማለት ዝም ብሎ መብላት መጠጣት ቪዲዮ አይቻልም አይ አይደለም እስቲ ይሄ ነገር ብንላቸው ምን ይላሉ አሃ አይደለም እናንተ በሄዳችሁበት ነው እዚህ አላት ይመስለኝ መቼም ስንመጣ ጀምሮ ያሰብሽ ነገር አይመስለኝም ወደኔ ሲያላክ ጋር አብረን ወስነን ነው ውሳኔ ላይ ደረስነው በቃ አልፈልግም ቤቴን ሁሉ አመስላላችሁ ወይኔ እንኳን አንሰበርም በቃ ጥፊ ብቻ ነው የቀመስነው እሺ አንዴ አሰማሙሽ አይ አይደለም አክራሪ በቃ ነበር እሺ በቃ እንብላ እሺ እናስተናግዳችሁ ቁጭ በሉ በስነ ስርዓት በቃ እናንተ ዛሬ እናስተናግዳችሁ የወደፊት አይታወቁም ቁጭ በሉ ቁጭ በሉ እኛ እናስተናግዳችሁ እናንተ ቁጭ በሉ እሺ በሉና ወደዛ አለ ሉል በቃ ችግር የለውም አንጣላም እኛ ኧረ ጉዳያችሁ ተጣሉ እኛን
ቤተሰብ እናንተም ፍራንክ እንደተደረጋችሁ አንጠራጠርም። ይቅር በሉን እናንተም ምን ጉድ ተፈጠረ እዚህ ቤት አዎ እንዳሉ እርግጠኛ ነኝ። የእውነት በጣም በእርግጠኝነት ታውቃለህ ከፊት ወደ ኋላ ወስደው ይሄ ነገር እንደዚህ ነው ብሎ ነው የሚመልሱ ቀድሞ ነው የሚያዩት። እንደዚህ ይቻላል። እንደዚህ ያደረጋችሁ ሰዎች ካላችሁ በቃ ድጋሚ በፍራንክ አልመጣም ምክንያቱም ደከመን ማለት ነው። ጨረሳችሁ ነው መሄድ ያለባችሁ። መጨረሻ ላይ መጣችሁ ያገኛችሁት ሰዎች በጣም ነው የምናዝንባችሁ። ድካማችሁ ከንቱ አደረጋችሁ። ጥፌ ሁሉ ከንቱ ቀረ። እሷንም እንደዚህ አቃጥዬ ጥያት ከንቱ ሆነ ማለት ነው። ለማንኛውም ግን እናንተንም ይቅርታ ማለት እንፈልጋለን። አሁን እንጫወት፣ ምግባችንን እንብላ፣ ዘና እንበል። ኧረ አታኩርፉ። ታኩርፉ ፈታ በሉ። ምን ይምጣ? እሺ በእኛ ዛሬ በእኛ እሺ ለማንኛውም በቃ ወደ ምሳ እንሂድ። ልውል ሲበላ ምናምን ወደ ራሱ ይመለሳል አይደል? እሺ እንቀበል። እሺ ላስተናግዳ እኔ ወዲህ ልቀበል። እሺ ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል በእውኔ ሳታ ደሞ ይበርደኛል ያላንተ አልቻልኩም ምን ይሻለኛል የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበኩ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል አደላለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው